ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ግንቦትና ኢትዮጵያ ምንና ምን ናቸው? ግንቦት ለኢትዮጵያ ብዙ ናት። አንደኛው መሪ ሲወለድባት፣ ሌላኛው መሪ ደግሞ ስልጣን የሚለቅባት። ግንቦት በንጉሱ ዘመን ምን ትመስላለች? በአብዮቱ ዘመንስ የነበረችው ግንቦት ምን አምጥታ ምን ወሰደች? ስንቶችን ጀነራልስ ለሞት ዳረገች? በኢህአዴግና ባልጋ ወራሹ ብልጽግና ግንቦት ምንድናት ስንል ቃኘት አድርገናታል። ግንቦት በንጉሱ ዘመን ምን ነበረች ብንላት ጣሊያን ኢትዮጵያን ለመውረር ሰበብ ያደረገበት የውጫሌው ውል የተፈራረሙት በግንቦት ወር ነበር። የውጫሌውን ውል የተፈራረሙት በግንቦት ነበር። በዚህም የተነሳ የውጫሌውን ውል ተከትሎ በርካታ ኢትዮጵያውያን ጣሊያንን ሲፋለሙት፣ ንጉሱም ለ5 ዓመታት ወደ እንግሊዝ ለመሰደድ ተዳርገዋል። ንጉሱን እስከ ወዲያኛው እስከ ሰለሞን ስርወ መንግስቱ የተሸኘበት ሀገራችን ኢትዮጵያ ለዘመናት ከቆየችበት የንጉሱ ስርዓት ለአንዴና ለመጨረሻ ጊዜ ደግሞ የተለያየችው በ1966 የካቲት ወር ነበር። መሬት ላራሹ ተብሎ ኢትዮጵያውያን የመሬት ባለቤት የሆኑት በግንቦት ወር ነበር። የአብዮቱ መሪ ኮሎኔል መንግስቱ የተወለዱትም በግንቦት ወር እንደሆነ ሁሉ በስልጣናቸው ላይ ያልተሳካው መፈንቅለ መንግስት የተካሄደባቸው ግንቦት 8 1981 ነበር። ይህ የሆነው ደግሞ ሊቀመንበሩ ጀርመን ለስራ በሄዱበት ወቅት ነበር። መፈንቅለ መንግስቱን የሞከሩት የደርግ 14 ጀነራሎች ጉዳያቸው በህግ እንዲታይ ቢባልም በስልጣን የመጣ ሲሉ ትዕግስት ያጡት ጓድ ኮሎኔል መንግስቱ የአብዮቱ ሊቀመንበር ፍርዱን ለኔ ተውት በማለት ቆመው በተኙበት እንዲረሸኑ አድርገዋቸዋል። ይህ የሆነው ደግሞ በ1981 ግንቦት ወር ነበር። ግንቦት ለኢትዮጵያ ብዙ ናት የምንለው ለዚህ ነው። የአብዮቱ ጠባቂ ጓድ መንግስቱ ስልጣናቸውንም ያጡት በተወለዱበት በወርሃ ግንቦት ሲሆን ስልጣናቸውንም ያጡት ግንቦት 13 1983 ነበር። ጓድ መንግስቱ አንድ ሰውና አንድ ጥይት እስኪቀር እንታገላለን፣ ሞቴን ኢትዮጵያ ያድርገው ቢሉም ማሰልጠኛ ካምፕ ያስቀመጣቸው ወጣቶች ሳይመረቁ ነበር ጓድ መንግስቱ በኬንያ አድርገው ወደ ዚምባብዌ የከዱት። የመንጀን መሄድ ተከትሎ በኃላፊነት የመጡት ጀነራል ተስፋዬ ገብረ ኪዳን ለ6 ቀን ብቻ ኢትዮጵያን ያስተዳደረውም በግንቦት ወር ነበር። ይህም በኢትዮጵያ ታሪክ ሳምንት ያልሞላው ጊዜ ያስተዳደረ ብቸኛው የኢትዮጵያ መሪ ነው። 6ቱን ቀንም በስብሰባ ነበር የጨረሱት። የደርግ ባለስልጣናትም ለህግ ቀርበው ፍርዳቸውን መጠባበቅ የጀመሩት በዚህ ወር ነበር። የሞት ፍርድ የተሰጣቸውም በግንቦት ወር ነው። ግንቦት በኢትዮጵያ ፖለቲካ ያላደረገው የለም። በመጨረሻም የሞት ፍርድ የተፈረደባቸው የደርግ ባለስልጣናት እድለኛ የሆኑት ፍርዳቸው ተቀይሮ በምህረት ሲፈቱ፣ እድል ፊታቸውን ያዞረችባቸው ደግሞ ከሞት ፍርድ ይሻላል ተብሎ በእድሜ ልክ እስራት ተቀይሮላቸዋል። ይህ የሆነው ደግሞ በጠቅላይ ሚኒስትር መለስ ዜናው ዘመን በግንቦት ወር ነው። ግንቦት ለኢትዮጵያ ብዙ ናት ምንለውም ለዚህ ነው። ግንቦትና የኢህአዴግን ፖለቲካ ደግሞ እንዲንቃኘዋለን። በ1947 ግንቦት 1 ቀን ኢትዮጵያን ለ21 ዓመት ያለ ረፍት ያስተዳደረው አቶ መለስ ዜናው አስረስ ወደዚች ምድር የመጡበት ቀን ነው። ሌላኛው የ1983 ግንቦት 20 ደግሞ የአዲስ አበባ ጎዳና ጭምር ቁምጣ በለበሱና ጸጉራቸውን በነቀሱ ጠበንጃ አንጋቾች ተጥለቅልቃለች። የአብዮቱን ቤተ መንግስት የጠበቁ ታንክና መድፎች ቤተ መንግስቱን አጅበው ቆመዋል። ተኳሽ ግን የላቸውም። ኗሪው ሁሉ አዲስ ሆኖበት በሰልፍ የሚገቡ ቁምጣ ለባሽ ወታደሮችን ነፍስ ያወቀው እየጎመጀ ቆሞ ይመለከታቸዋል። ገና ልጅ የሆኑት ደግሞ ብስኩትና ኮቾሮ ፍለጋ ወደ ወዲህ ይሯሯጣሉ። ከቆመው ታንክ ሳይቀር እየገቡም ያሉ። ኢህአዴግም ከብዙ ተጋድሎ በኋላ ሲመኘው የነበረው ወንበር በጓሮ በር የገባበት የዛሬ 34 ዓመት በዕለተ ማክሰኞ ነበር።
የዛሬ 34 ዓመቷ ግንቦት 23 ደግሞ አቶ መለስ ዜናዊ አስረስ ጠቅላይ ሚኒስትር አድርጋ የሾመች ቀን ናት። የ1987 የነበረችው ግንቦት ደግሞ ህገ መንግስቱ የተሻሻለበት በኢትዮጵያ የፖለቲካ ታሪክም የመጀመሪያው ምርጫ የተካሄደበት በዚህ ወር ነበር። ያ ከባዱና ብዙ ደም ያፈሰሰው የኢትዮ ኤርትራው ጦርነትም መነሻው በግንቦት ወር ነበር። በኢትዮጵያ ታሪክ የመጀመሪያውም የመጨረሻውም ህግና ስርዓትን የጠበቀ ምድር አንቀጥቅጥ ምርጫ የተካሄደ በፖለቲከኞች በኩል ደግሞ ከ1997 በፊትም ይሁን በኋላ የተደረገ ምርጫ የለም ሌላው ቅርጫ ነው የተባለለት ከባዱ የምርጫ ስርዓት ደግሞ ግንቦት 7 ነበር። ታዲያ ይህንን ምርጫ ተከትሎ ተጨበርብረናል ያሉ ተመራጮች አርበኞች ግንቦት 7 ህዝባዊ ድርጅትን መስርተው በኤርትራ በረሃ ወደ ትጥቅ ትግል የገቡትም በዚህ ወር ነበር። ግንቦትና ብልጽግና ስንል ደግሞ ከዚህም ቃኘን። ግንቦትና ብልጽግና አይዋደዱም። ለዛም ነው ለ32 ዓመታት የቆየውን የግንቦት 20 ካላንደርን ከካላንደሩ እንዲፋቅ ያደረገው። ግንቦት ወር ለገዢው መንግስት እምብዛም ናት። የሰሜኑን ጦርነት ተከትሎ የአሜሪካ መንግስት በኢትዮጵያ ባለስልጣናት ላይ የጉዞ ማዕቀብ፣ የአጓ ክልከላ የተጣለበት በዚህ ወር ነበር። ብልጽግና ይህንን ዲፕሎማት ለማስተካከል አሁንም ድረስ ደፋ ቀና እያለ ይገኛል። ይህ ኢትዮ ማለዳ ነው። ለዛሬው በዚህ ቆየን። ሰናይ ጊዜ ይሆንላችሁ።